አንድ ቃል አንብብላችሁ ሐዋርያት ሥራ ምዕራፍ 3 ከሁለት ቦታ ላይ አነባለሁ። ታሪኩን ስለምታውቁት እኔ ጥቅሱን ብቻ ነው ማነበው። ከዛ በዛ መሰረት አዋጅን አውጃለሁ። እንደዚህ ይላል ቁጥር 6 ሐዋርያት ሥራ ምዕራፍ 3 ጴጥሮስ ግን እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተ በእግር ተመላለስ አለው። ጴጥሮስ ያለው ምንድነው? ወርቅ ነው? ጴጥሮስ ያለው ምንድነው? ብር ነው? ለምሳሌ ምን ያህል ብር አላችሁ? ምን ያህል ወርቅ አላችሁ? ምን ያህል ንብረት አላችሁ? ይጠፋችኋል እንዴ? የሚጠፋው አለ? አይጠፋ። ምክንያቱም ውድ ነገር ነው አይደል? ብር፣ ወርቅ፣ ንብረት ውድ ነገሮች ናቸው። ደግሞ መጠቀሚያህም ነው። ስለዚህ ያ የሚጠፋ ነገር አለኝ ብለ ማስቆጥ ለምሳሌ ለመቁጠር ስትነሳ አለኝ ብለ የምትቆጥራቸው ነገሮች አሉ። ጴጥሮስ ይሄንን መልካም በሚሏት የቤተ መቅደስ መግቢያ ላይ ሆኖ ቁጭ ብሎ ከናቱ ማህፀን ጀምሮ ተራምዶ የማያቅ ለልመና የተቀመጠ የሚገርማችሁ የቤተ መቅደሱ መግቢያ ከሌሎች መግቢያዎች በጣም በውበቱ የሚያክለው የለም። እዛ ቦታ ላይ ሰዎች ጠዋት ያመጡታል፣ ማታ ወደ ቤቱ ይወስዱታል። ከናቱ ማህፀን ጀምሮ ተራምዶ የማያቅ አንድ ሽባ ሰው ነበረ ይላል። ይሄ ሰው ከዚህ በፊት ሰዎች ብር ሰጥተውት ያውቃሉ፣ ምጽዋት ሰጥተውት ያውቃሉ፣ ደና ነገር ሰጥተውት ያውቃሉ። አይሁድ ደግሞ በመስጠት መጽደቅን ስለሚያምኑ መስጠት ላይ ሲሪየስ ናቸው። ይሄ ሰው ከዚህ በፊት በጣም ብዙ ነገሮችን አግኝቷል፣ ግን የህይወቱን አንገብጋቢ ጥያቄ ግን አልመለሰለትም። ይሄን ሰው ቆሞ እንዲሄድ ተራምዶ እንዲሄድ የሚያደርገው ምንም ነገር የለውም። ዛሬም ተቀብሎ ነበር፣ ነገም ለመቀበል ወደዛ ቦታ ይመጣል። ጴጥሮስ ሲመጣ ይሄንን ሰው ሲያየው አንድ ነገር ጴጥሮስ አስተውሏል። ጌታ ኢየሱስ ክርስቶስ ካረገና መንፈስ ቅዱስ ከመጣ በኋላ በስሙ ድንቅና ተአምራትን እንደሚያደርጉ ስልጣን ስለተሰጣቸው አረለ ማርቆስ ወንጌል ምዕራፍ 16 ላይ በስሜ እንዳላቸው ጌታ ስሙ የሚመነዘር ስሙ የሚጠቀሙበት ስሙ ድንቅና ተአምራት የሚያደርጉበት እንደሆነ አምነዋል፣ ገብቷቸዋል። እንዳለው ጴጥሮስ ያውቃል። ጴጥሮስ ምን አለ ብትሉት ጴጥሮስ የጌታ የኢየሱስ ክርስቶስ ስም አለኝ ይላል። ጴጥሮስ ስም አለው ብቻ አይደለም፣ ስሙን መመንዘር ደግሞ ያቀበታል። ይመነዘራል። ታውቃለህ፣ እንደ ብር ይመነዝረዋል። ስለዚህ ምንም ነገር እንዳል ለዚህ ሰው መፍትሄ የሚሆን ለዚህ ሰው መድኃኒት የሚሆን ነገር እጁ ላይ ወርቅ ስለሌለ ብር ስለሌለ ዝም ብሎ አያልፈውም። ያለው ሌላ ነገር አለ። ከወርቅ የሚበልጥ ከብር የሚበልጥ ከንብረት የሚበልጥ የሰዎችን ታሪክ አፕ ኤንድ ዳውን መቀየር የሚችል አንድ ስም ጴጥሮስ አለው። ጮክ በሉና አሜን በሉ። አሁን እኮ ስለ ጴጥሮስ አይደለም እያወራለሁት እኮ ስለ እናንተ ስለ አማኞች ስለ ቅዱሳን ነው። ምንም የለኝም አትበሉ፣ ስሙ አላችሁ። አንድ ሰው ይጮህና ኢየሱስ የሚል ስም አለኝ ይላል። ጴጥሮስ እንደዚህ አለ፣ አለኝ ምን? ስሙ አለኝ። ብር የለኝም፣ ወርቅ የለኝም፣ የምሰጥ ነገር የለኝም፣ ነገር ግን የተሻለ ነገር አለኝ። የሚገርማችሁ ያ ሰው አንዳች ነገር ሊቀበል ፈልጎ ትኩር ብሎ ሳያቸው ጴጥሮስ እንደዚህ አለው፣ እምሰጥ ነገር አለኝ አለ። ባካችሁ አጠገባችሁ ያለውን ሰው እምመነዝረው ነገር አለኝ በሉት። ብዙ ሰው ታውቃለህ፣ መኪና ስለሌለው፣ ቤት ስለሌለው፣ ስራ ስለሌለው፣ ገንዘብ ስለሌለው፣ ወርቅ ስለሌለው ምስኪን ነኝ ምንም የለኝም ብሎ ያስባል። ዛሬ ላስታውሳችሁ ኢየሱስ የሚል የሚመነዘር ንብረት አላችሁ። አራ አንድ ሰው ይጮና አሜን በል። ተአምራት የምታደርጉበት ስም አላችሁ። ድንቅ የሚሆንበት ስም አላችሁ። በሮችን የሚከፍት ስም አላችሁ።
አያ አንድ ሰው ይጮህና ኢየሱስ የሚል ስም አለኝ ይላል። ስማኝ እኔ ነኝማ። ስሙኝ። መንፈስ እየመጣ ነው ያለው። ዛሬ ማታማ በስሙ ታምራት ይሆናል። ስሙኝ። ብዙ ሰው የሚቆጠር የሚታይ የሚዳሰስ ነገር ስለሌለው ራሱን እንደ ምስኪን ነው የሚያየው። እኔ ግን ልንገራችሁ በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው ምስኪን አይደለም። እደግመዋለሁ፣ በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው ምስኪን አይደለም። ጴጥሮስ ወርቅ የለኝም እንጂ ብር የለኝም እንጂ ምንም የለኝም አላለውም። የምሰጥ ሌላ ነገር ግን አለኝ። ወዳጆቼ ስትኖሩ የሆነ የምትመነዝሩት ነገር ስለሌላችሁ፣ የምትከፍሉት ነገር ስለሌላችሁ፣ የሆነ ነገር ስለሌላችሁ ራሳችሁን እንደ ውዳቂ እንደ ምስኪን ምንም እንደሌለው ምንም እንደማያመጣ ሰው አርጋችሁ እየሳላችሁ ከሆነ በዚህ ማታ ላስታውሳችሁ ወዳለው ተሳስታችኋል። በጌታ በኢየሱስ ክርስቶስ ያመነ ሰው ስልጣን ኦፕሬት የሚያደርግበት ስም አለው። እስቲ አሜን። አጠገባችሁ ያለውን ሰው ስልጣንህን በሉት የምታንቀሳቀስበት ስም አለ በሉት። ለዚህ እኮ ነው ይህንን ሽባ የሆነ ሰው ጴጥሮስ የለኝም ነገር ግን ያለኝን ልስጥህ አለው። ሰውየውን እስቲ ያስቡት። ወርቅ ከሌለው ብር ከሌለው ታዲያ ምን ሊሰጠኝ ነው አለ። ምን እንዳለው ታቃለቃጠለው? በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ይሄንን ሰውየው ገንዘብ ቢኖረው ሊያደርገው አይችልም። ወርቅ ቢሞላለት ሊያደርገው አይችልም። ኢምፖሲብል የሆነን ነገር ማድረግ የሚችል ነገር ነበር ጴጥሮስ ያለው። ያም ደግሞ የጌታ የኢየሱስ ስም ነው። ቅዱሳን ስሙኝ፣ ዛሬ ገንዘብ ሊመልሰው ያልቻለውን ወርቅ ሊመልሰው ያልቻለውን ሰው ሊመልሰው ያልቻለውን ዶክተር ሊመልሰው ያልቻለውን ነገር በስሙ ኃይል ተጠቅማችሁ ታደርጉታላችሁ። ይላችሁ ወደ ሱቃችሁ ትገባላችሁ፣ ወደ መስሪያ ቤታችሁ ትሄዳላችሁ፣ ወደ ቀጠሮ ቦታ ትሄዳላችሁ። ከዛ እንደዚህ ብላችሁ ታዛላችሁ፣ በናዝሬቱ ጌታ በኢየሱስ ስም። ያን ጊዜ ኃይል ይንቀሳቀሳል። ያን ጊዜ የእግዚአብሔር ክብር ይንቀሳቀሳል። ያን ጊዜ በዮላ እንደ ተራራ የቆመ ነገር ደልዳላ ሜዳ ይሆናል። ስማኝ፣ አላየህም? አንድ በጣም ከኔ የባሰ ቀጫጫ ትራፊክ ልብሱን አርጎ መለዮን አድርጎ ስንቱን መጨረስ የሚችለውን ሲኖትራክ እየበረረ ሲመጣ እንዲህ አድርጎ የሚያቆመው በኃይል እንዳይመስልህ። የሆነ ቀጭን እዚህ ገባ ማትለው ገና ሲኖትራኩ እየበረረ ሲመጣ ያንን የለበሰ ያንን መለዮ ያደረገ ቁም ካለ አለህ ነው። ለምን መሰለ? ከልብሱና ከመለዮ ጀርባ መንግስት አለ። ይህንን ሲኖትራክ የሚያቆመው ሰውየው አይደለም፣ ልብሱ ነው። ሰውየው ማንም ይሁን በቋንቋ ነው እንደምቆምለት ትራፊክ በዘር ነው እንደ በከለር ነው እንደ ይሄ ቀይ ነው ይሄ ጥቁር ነው አይደለም። ከለበሰ ወደድክም ጠላህም ትቆማለህ። አማኙ ሁሉ ምንም ቋንቋ ያውራ፣ ከየትም ዘር ይምጣ፣ ረጅም ይሁን አጭር፣ ቀጫጫ ይሁን ወፍራም፣ ምንም ይኑር አይኑር፣ የሰማይ አምላክ ምስክሬ ነው። በክርስቶስ ኢየሱስ ድነ እንድትጠቀምበት የተሰጠ የስም ስልጣን አለ። እስቲ ጮክ በልና አሜን በል። ያ የስሙ ስልጣን ደግሞ በሽታን ያባርራል። ለዚህ ነው ጌታ ኢየሱስ ክርስቶስ እንደዚህ አለ በሚያርግበት ጊዜ እነኚህ አለ የዳኑትን በስሜ ተጠቅመው አጋንንት ያስወጣሉ አለ። እነኚህ አለ በስሜ ተጠቅመው ተአምራትን ያደርጋሉ አለ። እነኚህ አለ በስሜ እጆቻቸውን ድዋያን ላይ ጭነው ይፈውሳሉ አለ። ይሄን ሁሉ ስልጣን ኦፕሬት በምንድን ነው የሚያደርጉት ካልክ በተሰጠ ስም። ስሙ ደግሞ ከሰማይና በምድር ካሉ ስሞች ሁሉ እግዚአብሔር ስልጣንና ሲሰጠው ከፍ ያደረገው ስም ነው። ዛሬ ልላችሁ መንፈስ ቅዱስም ያለኝ
የጌታ የኢየሱስ ክርስቶስ ስም አለላችሁ። በስሙ ደግሞ ታምራት ይሆንላችኋል። ሰውየው ታውቃላችሁ ታሪኩን። ተመላለሰ፣ አብሯቸው ገባ። ይሄ ነገር ባለስልጣን ጋር ደረሰ። ጠሯቸው። ቁጥር 16 ላይ ጴጥሮስ እንደዚህ ያለ። ጴጥሮስም ይህን ባየ ጊዜ እንዲህ አላቸው፣ የእስራኤል ሕዝብ ሆይ ለምን ትደነቃላችሁ? ደግሞ በእኛ ኃይል ወይም ደግሞ በእኛ ጽድቅ ይህን ሰው ድኖ እንዲመላለስ ያደረግነው በመቁጠር ለምን ወደኛ አተኩራችሁ ትመለከታላችሁ? የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ብላቴናውን ኢየሱስን አከበረው። እናንተ ግን እንዲሞት አሳልፋችሁ ሰጣችሁ። ጴጥሮስ ሊፈታው ቢፈልግ እናንተ በእርሱ ፊት ካዳችሁት። ቅዱስና ጻድቁን ክዳችሁ ነፍሰ ገዳዩ እንዲፈታ ለመናችሁ። የሕይወትን መገኛ የሆነውን ገደላችሁት። እግዚአብሔር ከሙታን አስነሳው፣ እኛም ለዚህ ምስክሮች ነን ካለ በኋላ ቁጥር 16 ይህ የምታዩትና የምታውቁት ሰው የበረታው ወይም ደግሞ በዛ የተፈወሰው በኢየሱስ ስም በማመን ነው። ሁላችሁ እንደምታዩት ፍጹም ፈውስ እንዲያገኝ ያደረገው የኢየሱስ ስምና በእርሱ አማካኝነት በማን በስሙ የሚገኘው እንዴት ላብራራው? ጥያቄያቸው ምን ነበር? ይሄንን ሰው እንዴት ነው ከናቱ ማህፀን ጀምሮ ተራምዶ የማያውቅን ሰው ዛሬ ከናንተ ጋር እየተራመደ ወደ ቤተ መቅደስ እንዲገባ ያደረጋችሁት በምን ስልጣን ነው? በምን ኃይል ተጠቅማችሁ ነው ሲሉት፣ ሲምፕል እኮ ነው አለ። ይሄ ነገር ከኛ ጋር አይገናኝም አለ። ከኛ ጽድቅ ጋር እኛን ትኩር ብላችሁ አትመልከቱናል። ይሄ የሚገናኘው ከማን ጋር እንደሆነ ልንገራችሁ አለ። እናንተ ትዝ ይላችሁ ከሆነ ለጲላጦስ አሳልፎ የሰጣችሁት ያ ኢየሱስ ክርስቶስ፣ አዎ በሱ ስም ነው ይሄን ያደረግነው አለ። ይሄ ታሪክ ሆኖ እዚህ አላለቀም። ዛሬም በስሙ የሚያምን አንድ አማኝ ክርስቲያን ካለ እርግጠኛ ሆኜ ልንገራቸው፣ ዛሬ እቤት ገብቶ አንድ ሰው ኢየሱስ በሚለው ስም ታምራት ያደርጋል። እኔ ልጸልይላችሁ ነው። በጌታ በኢየሱስ ስም ዘሮቻችሁ ውስጥ የሚሰራ የትኛውም የጨለማ አሰራር ኢየሱስ በሚለው ስም ይሰበራል። በጌታ በኢየሱስ ስም ይሰበራል። በክርስቶስ ኢየሱስ ስም ይሰበራል። ዛሬ የተዘጉ በሮች በጌታ በኢየሱስ ስም ይከፈቱ። በስሙ ኃይል ይከፈቱ። ለረጅም ዘመን አብሯችሁ የቆየ ጭንገፋ በጌታ በኢየሱስ ስም ከቤታችሁ ይነሳ፣ ከዘራችሁ ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በሽታ ቢኖር በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። የጨለማ እጅ በኢየሱስ ስም የተቀጣ ይሁን። በኢየሱስ ስም የተቀጣ ይሁን። በሰማይና በምድር ስልጣን ባለው እግዚአብሔር ባከበረው መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም አንድ ነው የተባለለት በጌታ በኢየሱስ ስም ተአምራት ይሁንላችሁ። ተአምራት ይሁንላችሁ። ተአምራት ይሁንላችሁ።